ህይወት ምንድነው? ሞትስ ብየዋለሁ። እንግዲህ በጣም ከባድ ጥያቄዎች ናቸው። ምናልባት ፍልስፍናዊ ጥያቄዎችም ሊሆኑ ይችላሉ፣ ግን ተግባራዊ ጥያቄዎችም ናቸው። ህይወት ምንድነው? ሞትስ ምንድን ናቸው? ሞትና ህይወት ምንድን ናቸው? እንደ ሞትና ህይወት በጣም የተጨበጠ ነገር የለም። በእውነት ህይወት አለ፣ ሰው አለ፣ ኑሮ አለ፣ ዓለም አለ፣ ይሄ የምናየው ቁስ ዓለም አለ። እንግዲያው ህይወት ምንድነው ስንል ምን ማለታችን ነው? በህይወት ውስጥ እየዋኘን እንዴት ነው የምንጠይቀው? ህይወትን የሚያሰኝ ጥያቄ ነው። ግን ህይወት ራሱ ምንድነው? አንዳንዴ እየዋኘንበትም ላናቀው እንችላለን። ምንድነው ህይወት? ፍቺውስ ምንድነው? ሞትስ? እንደ ሞትም ያፈጠጠ ነገር የለም። ልንረሳው ብንፈልግም እንኳን 10 ጊዜ በመሐላ ብናርቀውም በጣም ጎምለል እያለም ይመጣ በየቤታችን የታወቀ ነው። በየጎዳናው ላይ የሚያጋጥመን ሞት የሚባል ደፋር አለ። ምንድነው ግን እሱ ራሱስ? እኛ የጌታችን ኢየሱስ ክርስቶስ ተከታዮች ህይወትንና ሞትን እንዴት እንያቸው? ይሄ ነው የዛሬው ጥያቄ። ህይወት ምንድነው? ሞትስ ምንድነው? በእነዚህ ነገሮች ላይ እንድነጋገር ነው ልጋብዛችሁ የፈለኩት። ጳውሎስ ስለዚህ ጉዳይ ይናገራል ወይስ አንተ ነህ የቀመምከው ትሉኝ እንደሆነ ይናገራል። በቀጥታ ይናገራል። በእንደዚህ ባለ መልክ ባይጽፈውም ግን ይናገራል። ስለ ህይወትና ስለ ሞት ይናገራል ሐዋርያው ጳውሎስ። ይሄንን በፊልጵስዩስ ምዕራፍ 1 ላይ እናገኘዋለን። ከሱን ጀምርና አብረን እያነበብን እንማራለን። እግዚአብሔር በሰጠን ጸጋ በሰጠን ምህረት እግዚአብሔር የተባረከ ይሁን። የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 በጣም ጥሩ ምዕራፍ ነው። መቼም የሚያስደንቅ ነው። ስለሱ ትንሽ ነገር መናገሬ አይቀርም። ግን አሁን በተለይ ዛሬ የምንመለከተውን ቁጥር 20 እስከ 26 ያለውን ግን አነባለሁ። እንደዚህ ይላል። በአንድ ነገር እንኳ አላፍርም፣ ነገር ግን በህይወት ብኖር ወይም ብሞት፣ የሞት የህይወት ጥያቄ ነው እንግዲህ። በህይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በስጋዬ ይከብራል። ለእኔ ህይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስም ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ ያውቃለሁ ይላል። እስቲ አጭር ጸሎት እንጸልይና እንቀጥል። የተባረክ ጌታ ሆይ፣ እንዴት ድንቅ አምላክ ነህ! ቃልህ እንዴት ድንቅ ነው! እንዴት ውድ ነው! ከማርና ከወለላውም ይልቅ ይጣፍጣል ይላል ጌታ ሆይ። ቃልህ እጅግ የሚጣፍጥ ነው። ደግሞ 7 ጊዜ ከተፈተነ ብር ይልቅ ደግሞ የጠራ ነው። ስለዚህ ሳንፈራ እናነበዋለን። ጌታ ሆይ እየጣፈጠን እንበለዋለን። ስምህ የተቀደሰ ይሁን። የከበረውን ቃልህን እየቆረስክ ለወንድሞቼ ለእህቶቼ ለእኔም ስጠን፣ በኢየሱስ ክርስቶስ የከበረ ስም አሜን። እግዚአብሔር የተባረከ ይሁን። ይሄ የሞትና የህይወት ጥያቄ በጣም ዋና እንደሆነ መናገር እፈልጋለሁ። እንደዚሁ በጣም ብዙ ሰዎች፣ ልቡና ያላቸው ሰዎች ሁልጊዜ የሚመረምሩት ነገር ነው። በጣም ብዙ ፍልስፍናዎች ተጽፈዋል በዚህ ዙሪያ። ምንድን ነው ህይወት? ትርጉም አለው ወይ የሚል ከባድ ጥያቄ ብዙ ቦታ ተጠይቋል። ምንድን ነው ህይወት? ህይወት ማለት መደሰት ነው፣ መብላት ነው፣ መጠጣት ነው፣ አውስቦን ማድረግ ነው፣ ተዝናኖት ነው፣ ይኸው ብቻ ነው? በቃ በቁሱ ዓለም መደሰት ነው ህይወት ወይስ ከዚህ ያልፋል የሚል ጥያቄ አለ። በጣም ብዙ ሰዎች ህይወትን ከዚህ አያሳልፉትም። በቃ ይኸው ነው ህይወት፣ ሌላ ምን አለው? ምን አለው? ትበላለህ፣ ትጠጣለህ፣ አለቀ። ትተኛለህ፣ ትነሳለህ፣ ሌላ ምን ታደርጋለህ? ይኸው ነው ህይወት የሚሉ አሉ። መድኃኒታችን ኢየሱስ ክርስቶስ አንድ ቦታ ላይ እንደዚህ ለሚያስብ ሰው እንደዚህ ብሎ ተናገረ። ሰው በሀብቱ ብዛት በገንዘቡ ብዛት ህይወቱ አይደለም አለው። አካፍለኝ ብሎ መጥቶ ነው ርስት እንዲካፈል ወንድሜን እባክህ ንገርልኝ፣ ለምንድን ነው እሱ አልካፈል ብሎ አስቸገረኝ፣ ይሄ ወንድሜ
አባታችን የሰጠን ርስት አለ፣ ተካፍለን አንድ ጥቅም ላይ እናውለው እንጂ ኢንቨስት እናርግበት። ምንድን ነው እሱ ዝም ብሎ በቃ ይዞራል። እኔ ብለው አልሰማ አለኝ አለ። አልሰማ አለኝ ብለው እና እንግዲህ አዲስ ነቢይ ተነስቷል፣ እሱን ይከተላል አሉ። ለዚህ ነው የመጣሁትና ይቅርታ አድርግልኝ፣ እባክህ እንዲካፈል ንገርልኝ አለው። ወደ ኢየሱስ ሰዎች በተለያየ መንገድ ይመጣሉ፣ አንድም ርስት እንዲያካፍላቸው እና መድኃኒታችን በጣም ቅጭም ያለ መልስ መለሰለት። እኔ ማዘጋጃ ቤት ሹም አይደለሁም፣ በእውነቱ በእናንተ መካከል እኔ ርስት ማካፈል ምንድን ነኝ? እኔ ስራዬ አይደለም አለው። ግን ጉጉቱን ስላየ በጣም ቶሎ ተካፍሎ ገንዘቡን ቶሎ ነገር ሊያደርግበት ስለፈለገ የሰው ሕይወቱ በገንዘቡ ብዛት አይደለምና አትጨነቁ፣ በዚህ ልባችሁ አይወጠር፣ አትታለሉ ብሎ ተናገረ። እንግዲያው የሰው ሕይወት ምንለው ፍቺው ባለው ነገር ብዛት አይደለም፣ ቁሳዊ ፍቺ አይደለም ሕይወት ያለው፣ ከዚያ ከፍ ያለ ነው። ብዙ ሰዎች ግን እንደሱ ያስባሉ። በእውነት አንዳንድ ሰዎች ከቁስም ውጪ ሕይወት ማለት በቃ አለ አይደለ በርካታ መኖር ነው፣ ዝም ብለህ በርካታ መኖር ነው ብለው ይላሉ። በነፃነት መኖር ነው፣ መንፈስን ንጹህ ከሆነ ነፃ ከሆነ ሕይወት ማለት እሱ ነው ብለው ይላሉ። አንዳንድ ሰዎች ሕይወት ማለት በሰው መካከል በማህበረሰብ መካከል ቦታ ማግኘት ነው፣ ስም ማግኘት ነው፣ ዝና ማግኘት ነው፣ ታዋቂነት ነው፣ ይሄ ከሌላ ፋይዳ የሌለህ ነው በቃ ማለት ነው ብለው ይላሉ። ነው ወይ የሚል ጥያቄ ማንሳት አለብን። የሚገርማችሁ ይሄንን ክፍል እያነበብኩኝ ትናንትና፣ ዛሬ ደግሞ በተለይ ስመለከት አንድ ቦታ ላይ የሕይወትን ትርጉም ለማግኘት ሲጨነቁ አየሁኝ። ዶስቶቭስኪ የሚባል አንድ የሩሲያ ልቦለድ ጸሐፊ አለ። አንዳንዶቻችሁ ታውቁት ይሆናል ምናልባት ዶስቶቭስኪን የሚያውቅ ሰው። ትልልቅ መጽሐፍ ጽፏል። ለምሳሌ ዘ ብራዘርስ ካራማዞን የሚል አንድ ትልቅ ልቦለድ ጽፏል። የታወቀ ነው። ፍልስፍናዊ ነው ጽሁፎቹ፣ በአብዛኛው ልቦለድ ናቸው። ግን የሰውን ማንነት የሕይወትን ፍቺ ለማወቅ ብዙ ጥረት የሚያደርግ ሰው ነበረ። በብዙ ስቃይ ውስጥ ያለፈ ሰው ነው። ምንድን ነው ሕይወት የሚል ጥያቄ ብዙ ይጠይቃል። እና ዛሬ ትንሽ የእሱን ሰመሪ ስመለከት ነበረ። ዶስቶቭስኪ ምንድን ነው ሕይወትን የሚላት? ከብዙ ጭንቀት በኋላ ሲያያት ሕይወት ባለብዙ ገጽታ ናት ይላል። ባለብዙ ገጽታ ናት። እንዲያውም አንዱ ልብ ወለድ ላይ 4 ገጸ ባህሪያት ይስልና አንዱ ፍል አምሮት ነው፣ ቅድም ያልኳችሁ ስግብግብነት ነው፣ በቃ ልዩ ፍላጎት ነው። አንዱ ጥላቻ ነው፣ ሕይወትን ዝም ብሎ የሚያሽከረክራት ያለ። አንዱ ደግሞ በደል ነው፣ የኃጢአት ሰቀቀን ነው። አንዱ ደግሞ እምነት ነው። በእነዚህ ዙሪያ ነው ሕይወት የምትሽከረከረው እና አንድ ገጽታ የላትም፣ ባለብዙ መልክ ናት ሕይወት ብሎ ያስባል። ግን በኋላ ሲጽፍ ምን አለ? የመኖር የሰው ልጅ ኑሮ ምስጢሩ በሕይወት መኖር ብቻ አይደለም ይላል። ዝም ብሎ መኖር አይደለም፣ ይልቁን ይላል እሱ፣ ይልቁን ፍቺና ዓላማ ያለው ሕይወት ማግኘት ነው ብሎ ይላል። ሕይወትን ከዓላማ ጋር ያይዟል። ዓላማ ከሌለ ትርጉም የለም፣ እንግዲያው መኖር ከንቱ ነው ብሎ ይላል እና በጣም ብዙዎች ሌሎችም ይስማማሉ ከዚህ ጋር። ግን ይሄንን አንብቤ ቀስ ብዬ የሰዎችን ኮሜንት ለማንበብ ሞከርኩኝ እና ምን ይላል? እባክህ ምንም መራቀቅ አያስፈልግም፣ ትርጉም የላትም ሕይወት። እንዲያውም የሕይወትን ትርጉም መፈለግ ትርጉም አልባ መሆን ነው ብሎ ይላል አንድ ሰውዬ። ምን ያስፈልጋል? በቃ ዝም ብለህ ኑር። በኋላ አንድ ደግሞ ሌላ ማን ነው ስሙ የሚባል ሳሙኤል ቤኬት የሚባል አንድ ሌላ ደግሞ ጸሐፊ፣ እሱ ደግሞ ምን ይላል? ስማ በምድር ላይ እየኖርክ ነው፣ ከዚህ እስር ቤት የሚያወጣ የለም ይልና ይደመድማል። በቃ ሕይወት አንድ ወህኒ ነው፣ ሌላ መውጫ የለህም፣ በቃ መፈናፈኝ የለም፣ አርፈ ቁጭ በል። ለብዙ ሰዎች ጥያቄ ነው፣ ሕይወት ፍቺ ያለው ወይ ወይስ ዝም ብለን መንከላወስ ነው የሚል ከባድ ጥያቄ አለ። ስቃይ ስትመለከቱ በምድር ላይ ሕይወት ፍቺ ያለው ወይ? ሰሞኑን እኔ እናንተም ሁላችሁ ስትሰሙ ነበረ። በ2 ሳምንት ጊዜ ውስጥ 2 አውሮፕላኖች ወደቁ። ያው ሰምታችኋል በዜና። ከ200 ሰው በላይ በድምሩ ሞተ። በጣም የሚሰቀጥጥ ነገር ነው። በተለይ የሁለተኛው በጣም የሚሰቀጥጥ ነው። እና አሁን ይሄንን ዝም ብሎ አፍጥጦ የሚያይ ሰው ምንድነው? እሺ ታዲያ ሕይወት ትወጣለህ፣ መኪና ይደረመስብሃል፣ ትሞታለህ። ትበራለህ፣
ይቃጠልብሃል፣ ትሞታለህ። is there any meaning? እዚህ ውስጥ አሁን ትርጉም አለ ወይ? እኛ አሁን ከዶሮ በምን እንለያለሁ? እኔ ለምሳሌ ከፍየሏ በምን እንለያለሁ? እኔ ፍቻ አለ ወይ እስከዚህ ድረስ ለሰው ልጅ ህይወት የሚል ከባድ ጥያቄ አለ። አሁን እኔ ዛሬ እንድንመለከት የፈለኩት ሐዋርያው ጳውሎስ ህይወትን እንዴት አያት? ምን ፍቺ ሰጣት? ምንድናት ህይወት? በጣም በሚያስገርም ሁኔታ እንግዲህ እንዲሁ ጠቅለል አድርጌ ልናገር እፈልጋለሁ። ለሐዋርያው ጳውሎስ የህይወት ትርጉም ፍልስፍና አይደለም። እያጋጨ የሐሳብ ግጭቶችን እያጋጨ የሚያመጣው አንድ ረቂቅ ፍልስፍና አይደለም። ለሐዋርያው ጳውሎስ ህይወት መብላት መጠጣት አይደለም፣ ከዚህ በላይ ነው። ለሐዋርያው ጳውሎስ ህይወት ማለት ዝና አይደለም፣ ጉርብትና አይደለም፣ ከዚህ በላይ ነው። ህይወት ተጠቅልሎ ለሐዋርያው ጳውሎስ አንድ ሰው ሆኗል። it is a person አንድ ሰው ሆኖ አንድ ሰብ ሆኗል። እኔ ባይ ሰው ሆኗል። ክርስቶስ ነው ለኔ ህይወት ክርስቶስ ነው ብሎ ይገላግለናል። በጣም የሚያስገርም ነገር ነው። እንዴ ገና ሳትራቀቅ ሳትፈላሰፍ ስንት አይነት አስተሳሰብ አለ። ቀምሰዋል የሐዋርያው ጳውሎስ። እኔ ቀምሼ ጨርሻለሁ። ሰውየው ነው ህይወት፣ አለቀ። ክርስቶስ ነው ህይወት ብሎ ድምድም ያደርጋል። ለኔ ህይወት ክርስቶስ ነው ብሎ ይላል። ሞትስ? እሺ ሞትን ተርጉምሽ። ሞትማ ጥቅም ነው፣ ወደሱ ነው የሚወስደኝ ብሎ እንደዚህ አድርጎ ስር ያደርገዋል። ይሄን ያሰረበትን ክፍል ነው ዛሬ የምንመለከተው። እንዴት አድርጎ ነው ህይወት ክርስቶስ የሚለው? እንዴት አድርጎ ነው ሞት ጥቅም ነው የሚለው? ምን ማለቱ ነው ሐዋርያው ጳውሎስ? እስቲ እንደገና መልሰን እንየው። መቼም እውነት ለመናገር ይሄ ምዕራፍ 1 በጣም በሚያስገርም ሁኔታ አንድ የተገነዘብኩበት ነገር አለ። የፊልጵስዩስ መልእክት የሚያስደንቀው አንዱ እሱ ነው። ባለ ነጠላ ዓላማ ሰው ነው ጳውሎስ። 10 ቦታ አይወድርም ቀስቱን፣ 10 ቦታ አያነጣጥርም። አንድ ብቻ ዓላማ ያለው ሰው ነው። አንድ ብቻ አምላክ ያለው ሰው ነው። አንድ ብቻ እርካታ ያለው ሰው ነው። ሁሉን ነገር እየጠቀለለ ወደዚያ ውስጥ ያስገባል። ይሄ ጠቅላይነት ነው የማይበት። እዚህ ፊልጵስዩስ በጠቅላላ ውስጥ ስትመለከቱ ፊልጵስዩስ ምዕራፍ 1 ላይ ለምሳሌ ለሱ ዓላማ ማለት ወንጌል ማለት ነው። የክርስቶስ ወንጌል የህይወቴ ዓላማ ነው። የምታሰረው ለዚህ ነው። ሰዎች የሚያሳድዱኝ ለዚህ ነው። የሚሰድቡኝ ለዚህ ነው። ምንገላታው ለዚህ ነው። ደግሞ ይሄ በመሆኑ ምክንያት በጣም ደስ ብሎኛል። አወቁልኝ ይላል። እንዲያውም የንጉሥ ዘበኞች ሳይቀሩ ለምን እንደታሰርኩ አወቁልኝ ይላል። ለምሳሌ ምዕራፍ 1 ላይ ገባቸው ለክርስቶስ ወንጌል እንደታሰሩ። ይሄንኑ ደግሞ የንጉሱ ዘበኞች ብቻ አይደሉም፣ ሌሎች ሰባኪዎች ሁሉ አወቁልኝ። እንዲያውም መከራዬን ለማብዛት ብለው ይሰብካሉ። እነሱም ክርስቶስን እንደምሰብክ አውቀው። አንዳንዶቹ በቅንዓት ነው የሚሰብኩት፣ ከኔ በልጠው ለመታየት ነው የሚሰብኩት በቅንዓት። አንዳንዶቹ በእውነት በቅንነት ይሰብካሉ። ይስበኳ ይላል የማይጨንቀው ጳውሎስ። ይስበኳ ክርስቶስን እኮ ነው የሚሰብኩት፣ ወንጌል ነው የሚሰብኩት። ደስ ነው የሚለኝ እኔ በየትኛውም መንገድ። ይሄ ጠቅላይነቱ ነው በጣም የሚያስገርመኝ። እዚህ ፊልጵስዩስ ላይ ባለ አንድ ዓላማ ሰው ነው። እናንተ ስንት ነው ዓላማችሁ እያልኩ ጠይቃለሁ። እግረ መንገዴን ወይም አፍ መንገዴን ልጠይቃችሁ ነው። ስንት ዓላማ ነው ያላችሁ በህይወት? እውነት ለመናገር እና የዓላማ ግልጽ ነው ወይ? አለበለዚያ ልንገራችሁ፣ ስትንከራተቱ ትኖራላችሁ። አብዛኛው ሰው 10 ቦታ ስለሚተኩስ ምንም ነገር አይገልም። 10 ቦታ እና ሁልጊዜም ዓላማው የመታ ነው። ስለ አንድ ሰውዬ ሰምቻለሁኝ እኔ። ምናልባት እናንተ ይሄንን ሰምታችሁ ሊሆን ይችላል። በጣም ጥሩ ምሳሌ ነው። ሰውየው ከአገሩ ተነስቶ ወደ ሌላ አገር ሲሄድ በአንድ ጫካ ውስጥ ነበር የሚያልፈው አሉ። እና በዚያ ጫካ ውስጥ ጥቅጥቅ ያለ ጫካ ነውና ፍርሃት ይዞታል። በጣም ተጨንቋል። ምናልባት ምን ይሆን እያለ በጣም ፈርቷል። እና ብቻውን ሲሄድ በዚያ ጫካ ውስጥ ምን ይመለከታል? በየቦታው የጥይት አረር ያረፈበት አንዳንድ ቅጠል፣ አንዳንድ ግንድ፣ አንዳንድ ድንጋይ ያያል እና ይደነግጣል። በጣም ይደነግጣል። ጥይት ይተኮሳል ማለት ነው እዚህ ጫካ ውስጥ ይላል። ጠጋ ብሎ ሲያይ
ክብ መስመር ያያል። ክብ መስመር ግንዱ ላይ ያያል እና መካከሉ ላይ ነው የጥይቱ አረር ያረፈው። እንዴትም ያነጣጥር ሰው ነው ብሎ ይደነግጣል። ትንሽ ፈቀቅ ይልና ደግሞ አንድ ቋጥኛ ያያል። እዚያም ላይ በቀጥታ ያረፈበት ቦታ ላይ ነው ክቡ ያለው። ይሄ ሰው ታርጌቱን የማይስት ኃይለኛ አዳኝ ነው ማለት ነው። በቃ ካገኘኝ ብትስጥሴን ነው የሚያወጣው ብሎ በፍርሃት እየተንጠረጠረ እንደምንም ከጫካው ውስጥ ዘልቆ ይወጣና ወደ መንደር ይገባል። መንደር ገብቶ ይጠይቃል፣ ትንፋሹ እያጠረ እና ግባ፣ ቁጭ በል፣ ተጫወት ይሉታል። መጫወት አልቻለም። እኔ የምለው እዚህ መንደር ውስጥ በጣም ጎበዝ ተኳሽ አዳኝ ያለ ይመስለኛል። ማን ነው እሱ ይላል። ተኳሽ አዳኝ ማን ነው እሱ? ግራ ይገባቸዋል። ኧረ እኛ እንደዚህ አይነት ነገር አናቅም፣ እንዲያውም ማንም አንተ ታውቃለህ እንዴ አንተ ይባባላሉ። ምንም አይታወቅም። በኋላ አንዱ ድንገት ይነቃና ያ እብዱ ነው። አየህ ዝም ብሎ አሮጌ ጠመንጃ ይዞ በቃ ማን ዝም ብሎ መተኮስ ነው እና ክብ የሚሰራው ከተኮሰ በኋላ ነው። ዓላማ ስለሌለው ሁሉ ዓላማው ነው። ሁሉ ዛፉም፣ ቅጠሉም፣ ድንጋዩም የሄደበት ሁሉ። እኔ ለእናንተንም ራሴንም ጠይቃለሁ። ታውቁታላችሁ ወይ ታርጌታችሁ? ህይወቴ ይሄ ነው ዓላማው። የህይወት ዓላማው ይሄ ነው። በነሲብ ነው። ባቦ ሰጡኝ በነሲብ ነው የምትተኩሱት። ህይወት በፈለገው ይሄድ ብቻ የሆነ ታርጌት መምታቱ አይቀርም ነው ወይስ የተቆረጠ የተነጣጠረ ዓላማ በህይወታችን ላይ አለ? ሐዋርያው ጳውሎስ በጣም እንደዚህ አይነት ዓላማ ያለው ሰው ነበር። በቃ ደስታው ከዚህ የተነሳ ነበር። ተገላገልኩኝ፣ በቃ እኔ 10 ነገር አላስብም፣ አንድ ነገር ብቻ፣ እሱ ሲሆን ደግሞ ደስ ይለኛል ይላል። ይሄም አሁን የምናነበው ወደዚያው ነው እና እስቲ እንደገና እናንብበው። እንዲህ ይላል፣ በአንድ ነገር እንኳ አላፍርም ይላል። ይሄን ድፍረቱን እዩት እናንተ። ቁጥር 20 ጀምሮ ነው የማነበው። በአንድ ነገር እንኳ አላፍርም፣ ነገር ግን በህይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በስጋዬ ይከብራል። ለእኔ ህይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ አውቃለሁ ይላል። እግዚአብሔር ይመስገን። እና አንድ በጣም ግልጥ የሆነ ነገር አለ። ይሄ ሰው በስጋዬ ክርስቶስ ይከብራል እንደ ወትሮ። ዛሬ የጀመርኩት አይደለም፣ በቃ ይሄው ነው ህይወቴ። በስጋዬ ክርስቶስ ይከብራል። እስር ቤት ሆኖ ነው የጻፈው፣ ታስሮ ነው የጻፈው። ይሄ የእስር ቤት ደብዳቤ ነው። ምን እንደሚጠብቀው አያውቅም። ምናልባት መስዋዕትነትም ሊጠብቀው ይችላል። ሊለቀቅም ይችላል፣ ላይለቀቅም ይችላል። ምንም እርግጠኝነት የለም። እና ግን ይሄ ስጋዬ ብሞትም ብኖርም ለክርስቶስ ነው፣ ለሱ ክብር ነው ብሎ መስዋዕትነትንም መኖርንም እኩል ያደርጋል። እንደ ወትሮ በስጋዬ ይከብራል ይላል። ልክ ይህንን ሳነብ የመጣልኝ መድኃኒታችን ኢየሱስ ክርስቶስ ሐዋርያው ጳውሎስን ከጠራው በኋላ የተናገረው ነው። ምን አለ? ይሄ በነገስታት ፊት፣ በአለቆች ፊት፣ በአሕዛብ ፊት ስሜን ይሸከም ዘንድ የተመረጠ ዕቃ ነው። ይሄ ዕቃነት ገብቶታል። ይሄ አካሉ፣ ይሄ እንቅስቃሴው፣ ይሄ እጁ፣ ይሄ አይኑ፣ ይሄ አእምሮ፣ ይሄ እግሩ፣ ሁለንተናው የዕቃነት ዘይቤ አለው። የዕቃነት ጥሪ አለው። ምን የሚያደርግ ዕቃ? ስም የሚሸከም። የማን ስም? የክርስቶስን ስም። ስለ ስሜ ገና ብዙ መከራ እንዲቀበል አያለው ብሎ ጌታችን ተናግሯል አስቀድሞ። እንግዲያው በዚህ በስጋዬ እንዲከብር ነው የምፈልገው ጌታ። በመሞቴም ቢሆን በመኖሬም ቢሆን የእሱን ክብር የምፈልግ ሰው ነኝ ብሎ ስጋውን
ጌታን ማክበሪያ ያደርገዋል። ስጋዬ ለምን ተሰጠኝ? ማክበሪያ። ይቅርታ አድርጉልኝ፣ አሁን አንዳንድ ነገር ላሰራችሁ ነው። እስቲ ደረታችሁን ዳብሱት። አካል አለ መሰለኝ፣ አካል አለ። ደረት ውስጡ መንካት አትችሉም። ልብ የሚባል ውስጡ አለ፣ ጉበት የሚባል ምናምን አለ። እስቲ እጃችሁን ዳሱት፣ እጅም አለ። እስቲ እግራችሁን ዳሱት፣ እግርም አለ። እስቲ አናታችሁን ደግሞ ዳሱት፣ አናት አለ። ይሄ ሁሉ የተጠራቀመ የአካል ጥርቅም ምንድነው ፋይዳው? ለምንድን ነው የተሰጠን? ለምን ተሰጠን? ይሄ ወንድማችን ስለ መንፈስ አይደለም የሚናገረው። አሁን ስለ ራሱ አካል ስለ ስጋው ነው የሚናገር። በስጋዬ ኢየሱስ ክርስቶስ ይከብራል። ብኖርም ብሞት በመስዋዕትነት ባልፍ ይከብራል። ስሙ ከፍ ከፍ ይላል። የእሱ ስም ይነገራል። ለእሱ እንደሞትኩ ይታወጃል። ይከብራል ጌታ። ከኖርኩም የእሱን ስም ነው የማውጀው። ይከብራል እንደገና ብሎ ሕይወቱንና ጠቅላላ ኑሮውን ከጌታ ክብር ጋር አያይዞ ይናገራል። አሁን በጣም ቁልፍ የሆኑትን ሁለት ሐረጎች አብረን እንድንነጋገር ልጋብዛችሁ እፈልጋለሁ። ሕይወት ለእኔ ክርስቶስ ሞትም ጥቅም ነው ያለውን እንድናየው እፈልጋለሁ። ምን ማለት ነው? ሕይወት ክርስቶስ ነው ማለት ምን ማለት ነው? ምን ማለቱ ነው? ጳውሎስ ለእኔ ሕይወት ክርስቶስ ነው የሚለው ምን ማለቱ ነው? ብዙ ነገር ማለቱ ነው ብዬ አስባለሁ። አንዱ ድህነቴ፣ መዳኔ፣ ሕይወቴ እሱ ነው። እኔ ሕይወት አገኘው ምለው ኃጢአቴ ተሰርዮልኝ ከጌታ ከኢየሱስ ክርስቶስ ጋር ከአባቱም ከእግዚአብሔር አብ ጋራ ግንኙነቴ ሰምሮልኝ መኖሬ ሕይወት ነው። እኔ የቁጣ ልጅ ነበርኩኝ፣ የሞት ልጅ ነበርኩኝ። እኔ በኃጢአቴ ምክንያት የሞትኩ ነበረ። ነገር ግን ክርስቶስ መጥቶ ከዚያ ሞት አወጣኝ፣ ዘላለማዊ ሕይወት ሰጠኝ። ድህነቴ እሱ ሆነ። እንግዲያው ሕይወቴ እሱ ነው። ሕይወቴ ነው የሚል መዝሙር አለ። ሕይወቴ ነው፣ ሰላሜ ነው። የምመካበት ሌላ ምን አለኝ? ለእኔስ ኢየሱስ አለኝ። እግዚአብሔር የተባረከ ይሁን። እንግዲያው ድህነቴ ነው ማለቱ ነው። ለእኔ ሕይወት ክርስቶስ ነው ሲል ይሄ አዲስ የተወለደ ማንነት፣ ይሄ ከኃጢአት የተላቀቀ ማንነት፣ ይሄ የዘላለም ሕይወት እጩ የሆነው ማንነት እሱ ነው ሕይወት። ለእኔ ክርስቶስ ሕይወቴ ነው ይላል። እሱ ብቻ አይደለም፣ ሕይወቴ ነው ክርስቶስ ማለት ትርጉሜ ነው ማለት ነው። የሕይወት ትርጉሜ ሌላ አይደለም፣ እሱ ራሱ ነው። ለምንድን ነው የምትኖረው ብባል ለሱ ነው የምኖረው። የሞተልኝ ለሱ ነው የምኖረው፣ ሌላ ፍቺ የለኝም ብሎ የሕይወት ፍቺ ድህነት ብቻ አይደለም፣ የሕይወት ትርጉምም ነው ያገኘ ነው። እግዚአብሔር ይባረክ። እኔ በጣም ነው ደስ የሚለኝ። በጣም ብዙዎቻችን ይህን ጎላ አድርገን ነው የምንናገረው። እሺ አሁን አንተ ከጌታ ጋር በመሆኑ ምን ተጠቀምክ ሲባል እንዴ ዳንኩኝ፣ ከዘላለም ሞት አመለጥኩኝ፣ ከኃጢአት አመለጥኩኝ፣ ከእግዚአብሔር ቁጣ አመለጥኩኝ እያለን እናገራለን። እሱ ብቻ ነው ወይ ግን ፍቺስ አላገኘንም ወይ? ለምን እንደምንኖርስ አላወቅንም ወይ ከክርስቶስ ጋር በመሆናችን? ይሄ እኮ በጣም ዋና ነገር ነው። ያለ ፍቺ መኖር እንዴት የሚያቅለሸልሽ ኑሮ ነው ያለ ሕይወት ትርጉም። ይሄውላችሁ በሁለተኛ ቆሮንቶስ 5 ላይ ይሄን ይናገራል። በጣም ደስ ይለኛል። ያው እዚህ በመጣ ቁጥር ሳልጠቅሰውም አልቀርም እያልኩ እጠረጥራለሁኝ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሐዋርያው ጳውሎስ የሕይወትን ፍቺ የሕይወትን ዓላማ የሚናገር የተራቀቀ አንቀጽ አለው። እሱን ላንብብላችሁ። እንደዚህ ይላል። ምዕራፍ 5 ላይ ከቁጥር 13 ልጀምር። እብዶች ብንሆን ለእግዚአብሔር ነው። እብዶች ብንሆን ለእግዚአብሔር ነው። እንኳን አበድኩለት ነው ነገሩ። እብዶች ብንሆን ለእግዚአብሔር ነው፣ ባለ አእምሮች ብንሆን ለእናንተ ነው። እንዴት አይነት ነገር ነው ይሄ! ሐዋርያው ጳውሎስ ለካ ሰማይም ምድርም የሚያስብ ሰው ነው። እንደ እብድ ከቆጠራችሁኝ እንኳን አበድኩኝ፣ ቢያንስ እሱ ደስ ይለዋል። እንደ ባለ አእምሮ ከቆጠራችሁኝ፣ እንደ ደህና ሰው ከቆጠራችሁኝ በጣም ደስ ይለኛል፣ ምክንያቱም ለእናንተ ጥቅም ነው።
ይልና ከዚያ አያይዞ እንደዚህ ይላል፣ ይህን ስለቆረጥን የክርስቶስ ፍቅር ግድ ይለናልና አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። እግዚአብሔር የተባረከ ይሁን። የግልግል ሞት ይባላል ይሄ። ገላገለኝ ገላገለኝ ነው የሚለው። አይገርምም? ተገላገለ ነው የምንለው እኛ ሰው ሲሞት በቃ ተገላገለ። መከራ ነበረ፣ ኑሮ መከራ ነበረ፣ ያስጨንቁት ነበረ፣ ድህነት አበሳውን አሳይቶት ነበር፣ ጤናውን አጥቶ ተንከራቶ ነበር። ተገላገለ፣ አረፈ ነው የምንለው። አረ ጳውሎስ አረ እኔን የገላገለኝ ይላል። እንዴት ብሎ? አንዱ ስለ ሁሉ ሞተ፣ ሁሉን ወክሎ ሞተ፣ እንግዲያስ ሁሉ ሞቱ። እግዚአብሔር የተመሰገነ ይሁን። እኛ በጣም የምናውቀውና የምንደጋግመው አንዱ ስለ ሁሉ ስለሞተ እንግዲያስ ሁሉ ዳኑ የሚለውን ነው የምናስበው። እውነት አይደለም? ምክንያቱም ሞተላቸው፣ ስለዚህ ይድናሉ። ልክ ነው። ሞተልን፣ ዳንን። ሞተልን፣ ሞትን። ደግሞ ይኸው ጳውሎስ ነው የሚለው፣ እኔ አይደለሁም። ሄዳችሁ አንብቡት። አንዱ ስለ ሁሉ። እንግዲያው ሞቱ ቤዛዊ ብቻ አይደለም ወኪላዊም ነው ማለት ነው። ቤዛዊነቱ የሞቱ ቤዛነት እኔን ይዞ ስለሞተ እኔ እዚያ እሱ በእኔ ምትክ ስለሞተ ምትካዊ ድህነት አስገኘልኝ። እግዚአብሔር የተባረከ ይሁን። በኃጢአቴ ምክንያት ተቀጣልኝ። የእሱ ሞት የእኔ ምህረት ሆነ። እንግዲያው ምትካዊ ነው ሞቱ፣ ቤዛዊ ነው። ግን ቤዛዊ ብቻ አይደለም ወኪላዊም ነው። በውክልና እኔንም ገደለኝ፣ እኔም አለሁበት ሞቱ ውስጥ ነው የሚለው። እንግዲያስ ሁሉ ሞቱ ስለሚል፣ ስለዚህ የለሁም። ክርስቶስ እንደሞተ እኔም ሞትኩኝ። በውክልና እዚያ መስቀል ላይ አለሁ፣ ተጠርቄአለሁ። የለሁም። ገላገለኝ። ግልግሉ የእሱ ብቻ አይደለም የእኔም ነው። ተገላገልኩኝ። ጳውሎስ ግራ አታጋባን እባክህ። ቅድም እንጀራ በምስር ወጥ ስትበላ ላየሁ። ሞትኩ የምትለው ምንድን ነው ፍቺው? ማለት ጫማ ስታስጠርግ አላየሁ። ሞትኩ ማለት ምን ፍቺ አለው? ምን ማለት ነው ሞትኩ ማለት? ይኸው እያወራህ አይደለም? ምንድን ነው ሞትኩ? እሱማ ይኸውልህ በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። እግዚአብሔር የተመሰገነ ይሁን። እንግዲያ በሕይወት ብኖር በሕይወት ብኖር ምስር ብበላ ለሱ ነው። ግልጽ ነው የንግግር። ጫማ ባስጠርቅ ለሱ ነው። ሚስት ባገባ ለሱ ነው። ልጅ በወልድ ለሱ ነው። ትምህርት ብማር ለሱ ነው። ቲማቲም ብተክል ለሱ ነው። ቢዝነስ ብሰራ ለሱ ነው። ጠቅላላ ሕይወቴ ለሞተልኝና ለተነሳልኝ ለሱ ነው የምኖረው፣ ሌላ የለኝም ነው የሚለው። እና እኔ ይሄንን አይቼ ምን አልኩኝ? ለካ የክርስቶስ ሞት ድህነት ብቻ ሳይሆን የሰጠኝ፣ መዳን ብቻ ሳይሆን የሰጠኝ፣ የሕይወት ትርጉምም ነው የሰጠኝ፣ ፍቺ ነው የሰጠኝ። ለምን ልኑር ብዬ ጸጉር አልነጭም። አሁን እኔ አልነጭም። ለምን ልኑር ጌታዊ? የሕይወቴን ዓላማ ባካሳየኝ እኔ አሁን ለምን ልኑር? እሺ ይኸው ፈጠርከኝ፣ ይኸው ትንፋሽ ሰጠኸኝ፣ አካል ሰጠኸኝ። እሺ እኔ ለምን ልኑር? እንዴ ቁርጥ ያለ ዓላማ ይኸው ለሞተልኝ ለተነሳልኝ ለሱ እኖራለሁ። እግዚአብሔር ይመስገን በማያሻማ መንገድ። ስለዚህ የክርስቶስ ተከታዮች የሕይወት ትርጉም የተምታታባቸው ሰዎች ሊሆኑ አይገባም። ግልጽ የሆነ ዓላማ እዚህ ቁጭ ብሏል። ልክ ይህንን ሐሳብ ነው ፊልጵስዩስ ላይ የሚደግመው። ለእኔ ሕይወት ክርስቶስ ነው። በቃ ሰውዬው ነው፣ ክርስቶስ ነው። ለእኔ የሕይወት ትርጉም እሱ ነው። እርካታዬም እሱ ነው። ጥጋቤም እሱ ነው። ደስታዬም እሱ ነው። ኑሮ ከጌታ ከኢየሱስ ጋራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። እስቲ አንድ ጊዜ እንደገና
ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ደስ ያሰኛል እርካታዬ እሱ ነው። ጥጋቤ እሱ ነው። ትርጉሜ እሱ ነው። ድህነቴ እሱ ነው። እንግዲያው ህይወት ለኔ ክርስቶስ ሌላ አይደለም ብሎ በጣም አድርጎ ይሄንን ሲያረጋግጥ ነው ማየው። ምናልባት በተለያየ መንገድ ህይወት ክርስቶስ ለሱ እንደሆነ ሲናገር ታዩታላችሁ። ለምሳሌ ልዝለልና ፊልጵስዩስ 3 ላይ እንኳን ብሄድ ምን ይላል ሐዋርያው ጳውሎስ? ኧረ ብዙ ነበረኝ እኔ እንደው ቀላል ሰው እንኳን አልነበርኩም በእውነቱ ብሎ ይናገራል። ትዝ ይላችኋል አይደል? እዚያ ላይ ምዕራፍ 3 ላይ አንዳንዶች ይመካሉ፣ በጣም በብዙ ነገር ይመካሉ። ግን እውነት ለመናገር ልመካ ካልኩኝ እኔ ልወዳደር ካልኩኝ አትችሉኝም ይልና ያዘንበዋል የሚመካበትን። በዘር ነው የምትመኩት፣ በዘር ነው የምትመኩት፣ እኔ እበልጣለሁ ይላል። እኔ ጥርት ያልኩ ዕብራዊ ነኝ፣ በገንዘብም አይደለም የገዛው ተወልጄ ነው ይላል። ከዕብራውያን ተወልጄ ነው እኔ የጠራው ዕብራዊ ይላል። መመካት ካስፈለገ በዘር እመካለሁ። በምንድን ነው የምትመኩት? በትምህርት ነው የምትመኩት? እኔ እኮ የመጨረሻውን ዲግሪ ነው የተቀበልኩት ከገማልያል እጅ፣ ፈሪሳዊ ነኝ፣ እኔ እኮ የተማርኩ እኮ ነኝ፣ የተራቀቅኩኝ። መመካት ካስፈለገ ይኸው የዲግሪን ብዛት ዘረዝራለሁ። በምንድን ነው የምትመኩት እናንተ? እሺ በጽድቃችሁ ነው የምትመኩት? እኔ ያለ ነቀፋ ነበርኩኝ፣ በስነ ምግባር ነበርኩኝ፣ እኔ ማንም አይበልጠኝ ብሎ ይላል። እሺ በምን ትመካላችሁ? በምን ትመካላችሁ ብሎ ይልና ያራግፈዋል። የሚገርም ነገር ነው። በዘር ነው የምትመኩት? እኔ ነበረኝ ትምክህት፣ የዘር ትምክህት። ጫምድጄ ባስኬት ውስጥ ጣልኩት፣ ምንም አይረባም ብዬ ጣልኩት። የሃይማኖት ትምክህት ነበረኝ፣ ቀናኢ ነበርኩኝ፣ ጥቅልል አድርጌ ቅርጫት ውስጥ ጣልኩት። እንዴ አብድሃል እንዴ ጳውሎስ? አዎ ጣልኩት። ትምህርት ነበረኝ፣ ጥቅልል አድርጌ ጣልኩት። ስም ነበረኝ፣ ጠቅልዬ ጣልኩት። ለምን ነው የምጥለው? የሚበልጥ አገኘሁ። በቃ መልሱ ይሄ ነው። ከሁሉ የሚበልጠውን ክርስቶስን አገኘሁት። ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ፣ እንዲያውም ጉድፍ እንዲሆን ቆጥራለሁ። በአማርኛው ለስለስ አድርጎልናል፣ ጉድፍ ምናምን ብሎ ጉዳት። በአንድ ትርጉም ላይ አይ ካውንት ኢት አስ ዳንግ ነው የሚለው፣ እንደ ፋንድያ ቆጥረዋለሁ። ፋንድያ የዘር ትምክህት ፋንድያ ሊሆን ይችላል። አዎ በጣም ይቅርታ። እንዴ የትምህርት ትምክህት ፋንድያ ሊሆን ይችላል። አዎ ዲግሪዎች ተሰብስበው እንደ ፋንድያ። አዎ እንዴ ትምህርት ጥሩ ነገር አለ፣ ጥሩ ነው በጣም። ግን የሚበልጥ ደግሞ አለ። ከሚበልጠው የተነሳ ይሄንን እንደ ጉዳት ቆጥረዋለሁ። እሱን አገኝ ዘንድ ነው የሚለው። እሱን አገኝ ዘንድ፣ በሱ እገኝ ዘንድ ሁሉን ነገር እንደ ጉዳት ቆጥሬዋለሁ። እና እኔ ክርስቶስን ለማወቅ እጓጓለሁ። ሞቱን ትንሣኤውን እንዳውቀው በሞቱ ደግሞ እንድመስለው እመኛለሁ ይላል። ወይ ጉድ አልኩኝ አንድ ቀን። ወይ ጉድ! ሞቱን እንኳን ይናፍቃል፣ ሞቱን ይመኛል። የሰው ሞት ይመኛል እሱ አልኩኝ አንድ ቀን። ሞቱን ይመኛል። እንዴ ሁሉን ነገር ነው የሚወደው ስለ ክርስቶስ። አዎ ሁሉን ነገር ይወዳል ጳውሎስ ስለ ክርስቶስ። እኔ ብዙ ጊዜ በየሰርጉ ላይ እየሄድኩኝ ሰብካለሁ። አንዳንዶች እዚህን ያጋባኋችሁ ሰዎች ሳትኖሩ አይቀሩም ያልኩ ጠረጥራለሁ። እና ከሰርግ በፊት የሚጋቡትን አማክራለሁ። አንዳንድ ቀን እንደው ለመሆኑ እንደው አንዳንድ ነገር ለማወቅ ብቻ ብዬ ነው። ትወዳታለህ እንዴ አንተ እላለሁ። ደርሼ እያፈረ ጸጉር እያከከ እንዲህ ጋሽ ጊዜ በጣም ነው እንጂ ይለኛል። እሺ ምኗን ነው የምትወደው እላለሁ። ምኗን ነው የምትወደው? አይ እኔ ምን ልንገርህ፣ በቃ ሁሉንም። ምን ማለት ነው ሁሉንም? እስኪ ንገረኝ ይላል።
አይ በቃ አለ አይደለ እኔ ምን ጸጉሯን፣ ፊቷን፣ እግሯ ምን ሁሉንም እወዳለሁ። ምን ስትስቅ ደስ ይለኛል። እኔ ምን ስትሄድ በተለይ ስትሄድ ደስ ይለኛል። ስትራመድ ስትቀመጥ ይለኛል። ትንሽ ወፈፍ እንደሚያደርግ እኔም አውቃለሁ። ይሄን ሁሉ ነገር ደስ ይለኛል። ሁሉ ነገር ጳውሎስ ልክ እንደሱ የሆነ ነው የሚመስለኝ። ስለ ኢየሱስ የማይወደው ነገር የለም። ሞቱን እንኳ በሞቱ እንድመስለው እመኛለሁ ይላል። እግዚአብሔር ተባረከ ይሁን። ሌላው ቀርቶ በሞቱ ለምንድን ነው በሞቱ እንዲመስለው የሚመኘው? የትንሣኤውን ኃይል የተነሳበትን ኃይል እንዳውቀው በሞቱ እንድመስለው እመኛለሁ ብሎ ይናገራል። እግዚአብሔር የተባረከ ይሁን። እንግዲያው ይሄ ሰውዬ አብዷል። እውነትም ያበድኩ እንደው ለእግዚአብሔር ነው ይላል። ምን ማለት ነው? ባለ አንድ ዓላማ ሰው ሆኗል። ሕይወት ለእኔ ክርስቶስ ነው ብሎ ይላል። በኋላ ይህን ጻፍኩና ወረቀቴ ላይ ቆይ ራሱስ ክርስቶስ ሕይወት ነኝ አላለም ወይ የሚል መጣብኝ። ብሏል አላለም? ብሏል እኮ። እንዲያውም ያልተጠየቀውን እኮ ነው። ማን ነው እሱ? ቶማስ ነው ይህን እንዲል ያሰኘው። ትዝ ይልህ እንደሆነ መንገዱን አናቅም ነው ጥያቄው። መንገዱን አናቅም፣ ወደ እኔ ስፍራ አዘጋጅላችኋለሁ፣ እሄዳለሁ፣ እመጣለሁ፣ ወደ እኔ ወስዳችኋለሁ ሲል እንዴ ጌታ ሆይ ወደምትሄድበት አናቅም፣ እንዴት መንገዱን እናውቃለን ብሎ ይጠይቃል ቶማስ። መንገድ ነው የጠየቀው። ግን ጌታ ይጨምርና እኔ መንገድ ነኝ ይለዋል። ያንተ ጥያቄ ተመለሰ። ግን መንገድ ብቻ አይደለሁም፣ እኔ እውነት ነኝ ይለዋል። እኔ ሕይወት ነኝ ይለዋል። እግዚአብሔር የተመሰገነ ይሁን። እንግዲያው ራሱ ጌታ ኢየሱስ ሕይወት ነኝ ብሏል። ስለዚህ ጳውሎስ ለእኔ ሕይወት ክርስቶስ ነው ቢል አይገርምም በፍጹም። ይህንን ቃል ለማርታና ለማርያምም ብሏል አላለም? ጌታ ብሏል እኮ። አንተ ብትኖር ኖሮ ወንድሜ አይሞትም ነበር እያለች በጣም ስታዝን ስታለቃቅስ እባክሽን ወንድምሽ ይነሳል አላት። አዎ ኦፍኮርስ በትንሣኤ ቀን እንደሚነሳ አውቃለሁ ብላ ነገረ መለኮታዊ መረዳቷን ማስረዳት ጀመረች። በትንሣኤ ቀን አዎ ይነሳል። በኋላ ጌታ ይመልሳትና እንዴ አንቺ በነገረ መለኮት በዚያ ቀን ይነሳል የምትዩ ሰውዬ ማን ነው ያን ቀን የሚያስነሳው? እኔ አይደለሁም? እኔ እኮ አለሁ አሁን እዚህ። ትንሣኤና ሕይወት እኔ ነኝ፣ እኔ ራሴ ነኝ ብሎ ይላል። ሕይወትና ትንሣኤ እኔ ነኝ ይላል። ቢሞት እንኳን የሚነሳበት ሕይወትም የሚያገኝ በእኔ ነው ብሎ የእሱን ሕይወትነት ያበስራል። እንግዲያው ክርስቶስ ለእኔ ሕይወት ነው፣ ሕይወት ማለት ለእኔ ክርስቶስ ነው የሚለው በጣም ልክ ንግግር ነው። በጣም ልክ ንግግር ነው። በእርሱ ሕይወት ነበረች አይልም መጽሐፍ? ዮሐንስ ወንጌል ምዕራፍ 1 ላይ ነው። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። ይሄ ሕይወት ምን ማለት ነው? እኛን ብርሃን የሰጠን፣ እኛን ያሳወቀን፣ ሰማያዊ እውቀት የከፈተልን ነው ማለት ነው። ሕይወቱ ዝም ብሎ ሕይወት አይደለም፣ የሰው ብርሃን፣ ሰውን ሁሉ የሚያድን ብርሃን ነው ይላል። እግዚአብሔር የተባረከ ይሁን። እና ክርስቶስ ሕይወቴ ነው አለ ጳውሎስ። ግን ትንሽ ግር የሚለን ሞት ጥቅም ነው የሚለው ነው። ምን አይነት ጥቅም? እሱን ልናገር እፈልጋለሁ። ሞት ኪሳራ አይደለም ወይ? ሞተ ማለት ከሰረ ማለት አይደለም ወይ? ስንት ህልም ነበረው። እንዴት አይነት ጎበዝ ልጅ መሰለ። አለቀ፣ በቃ አለቀ፣ ከሰረ፣ በቃ ጭጭ። ሞት የሚባል መጣ፣ አጨናገፈው አይደል እንዴ የምንለው እኛ። ጳውሎስ እንዴት ጥቅም ነው ይለዋል? ይሄ እኮ በጣም መመርመር ያለበት ነገር ነው። ሞትም ጥቅም ነው ብሎ እንዴት ይለዋል? ኪሳራ አይደለም ወይ ሞት? ስለ ሕይወት ያለን አተረጓጎም ብቻ ሳይሆን ስለ ሞትም ያለንን አተረጓጎም ነው የሚመረምረው ይሄ ክፍል። ሞትን እንዴት ነው የምታዩት እናንተ? ኪሳራ ነው? ኖሮ በጣም ጥሩ ነበር፣ ግን አለቀ፣ ሞተ፣ በቃ። ኪሳራ ነው ወይ? ጳውሎስ ኪሳራ አይለውም፣ ጥቅም ነው። ለምንድን ነው ጥቅም የሚለው? ይኸው እዚህ ላይ በጣም ግልጽ አድርጎ ነው የሚናገረው። እኔ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ።
ስሙ እናንተ አለ አንድ ቀን ተሰብስበን፣ ስሙ እናንተ ልሄድ ልጠፋ አይልም። ልሄድ ልበን አይልም። ልሄድ ላታገኙኝ አይልም። ልሄድ ልሰወር አይልም። ልሄድ አንሂሌትድ ልሆን አይልም። ልሄድ ልወድም አይልም። ልሄድ ልኖር። እግዚአብሔር የተባረከ ይሁን። ልሄድ ልኖር ይላል። ለካ መኖር አይቋረጥም። እግዚአብሔር የተባረከ ይሁን። ለካ በክርስቶስ ኢየሱስ ላሉ መኖር አይቋረጥም። ልሄድ ልኖር ነው። ብቀርም ልኖር ነው። ብሄድም ልኖር ነው። እንዲያውም ከዚህኛው ኑሮ ያኛው የተሻለ ኑሮ ነው። እጅግ የተሻለ ነው እኮ የሚለው። እንዲያውም እጅግ የተሻለ ኑሮ ነው። ከማ ጋር ልኖር? ከክርስቶስ ጋር ልኖር እናፍቃለሁ። ስለዚህ እንደ ኪሳራ እንዴት ነው የማየው ነው? ይሄ ኪሳራ ነው ወይ ነው? ፍረዱኝ እናንተ። አሁን ይሄ ኪሳራ ነው? እድሜ ልኬን ከናፈቅኩት ጌታ ጋር፣ ካገለገልኩት ጌታ ጋር፣ ከሚወደኝ ጌታ ጋር፣ ህይወት ከሰጠኝ ጌታ ጋር ልገናኝ ነው መሄደው እና ኪሳራ ነው ይሄ? ኧረ አይደለም፣ ጥቅም ነው። እግዚአብሔር የተባረከ ይሁን። በቃ ክርስትና በጣም ፓወርፉል የሆነው ሞትን ጥቅም ማስደረጉ፣ ሞትን ጥቅም፣ ህይወትን ክርስቶስ ብሎ መጠቅለሉ፣ ይሄ በጣም ትልቅ ነገር ነው። ጥቅም ነው ሞት ብሎ ይላል። በጣም የሚያስገርም ነገር ነው። ለምንድን ነው ጥቅም የሆነው? ከክርስቶስ ጋር ስለምንኖር፣ ከክርስቶስ ጋር የመኖር መባቻ የመኖር መግቢያ ስለሆነ በጣም ጥቅም ነው። ደግሞ ሞት ምንድን ነው? የናፍቆታችን ሙላት ስለሆነ ነው። ሳታዩት ትወዱታላችሁ እንደተባለው የምናፍቀውን ጌታ ማግኘት ነው። እግዚአብሔር ይመስገን፣ ኪሳራ አይደለም። ደግሞ ሞት ጥቅሙ ምንድን ነው? የሽልማት መስጫ ቦታ ላይ የሚያደርሰን ነው። ሐዋርያ ጳውሎስ ህይወቴ እንደሚሰዋ እኔ አውቄአለሁኝ፣ ጨርሻለሁ፣ ሩጫውን ሁሉ ጨርሻለሁኝ፣ ጠብቄአለሁ ሃይማኖትን፣ ተጋድያለሁ መልካሙን ገድል፣ አሁን ሽልማት ይጠብቀኛል፣ የጽድቅ አክሊል። እንግዲህ ይሄ ሞት ወደዚያ መሄጃው ቀይ ምንጣፍ ነው ማለት ነው። ወደ ሽልማት መቀበያው ቦታ መሄጃ ነው። ኪሳራ አይደለም፣ ኪሳራ አይደለም ብሎ ይላል። ግን አንድ ያስገረመኝን ነግራቸዋለሁ። በእነዚህ በሁለቱ ጨነቃለሁ የሚለው ነው የምርጫ ጭንቀቱ የጳውሎስ። ያስገረመኝ እሱ ነው። በሁለቱ ጨነቃለሁ። ቤታችሁ ቁጭ ብላችሁ መጽሐፍ ቅዱስ ስታነቡ የምትስቁ ሰዎች እስቲ እጃችሁ አንዳንድ ጊዜ የምትስቁ የምታለቅሱ ደግሞ ሁለቱንም እናደርጋለን። አንዳንድ ቀን ያለቅሳለሁ አንብቤ፣ አንዳንድ ቀን እስቃለሁ። ከሳቅኩባቸው አንዱ ይሄ ነው። በሁለቱ ጨነቃለሁ ያለው በምንና በምን? በሞትና በህይወት። ሸሚዝ መለወጥ መሰለው እንደ ሰውዬ አልኩኝ አንድ ቀን። በሁለቱ ጨነቃለሁ። ቀይ ሸሚዝ ልልበስ ነጭ ሸሚዝ ልልበስ እንደሚል አይነት ተጨነቃል። ልሙት ወይስ ልኑር ብሎ እንዴት አይነት ነገር ነው ይሄ? ደግሞ ይሄ ያስጨንቃል እንዴ? እጨነቃለሁ። ምን አስጨነቀው? እሱን ነው ልናገር የምፈልገው። ለምን ተጨነቀ? እኩል ስለሆኑ። በቃ ይሄን እኮ መልሱ። ነገሮቹ እኩል ስለሆኑ ነው። እኛ እኮ ያሳቀን ህይወትና ሞትን እንዴት ያወዳድራቸዋል በሚል እኮ ተቸግረን ነው። ኧረ እኩል ናቸው ነው። ለእኔ እኩል ናቸው። እንደ ነጭ ሸሚዝና እንደ አረንጓዴ ሸሚዝ ነው። በቃ ሁለቱ እኩል ናቸው። የሚያስገርም የእግዚአብሔር መንፈስ እርዳታ ብቻ ነው ሰውን ሞትና ህይወትን እኩል የሚያስደርገው። በቃ ሁለቱም እኩል ናቸው። እንዴ ግድግዳ ነው የለያቸው። ወዲያ ማዶ ወዲህ ማዶ ናቸው እንጂ እኩል ናቸው። ለእኔ ሞትም ህይወትም ያው ነው። ምን እኩል አረጋቸው? አሁን ጥያቄው እሱ ነው። ሞትና ህይወትን ምን እኩል አረጋቸው ካላችሁ ዓላማችን ነው። የምንኖረው ለክርስቶስ ብቻ ከሆነ ሞትም ህይወትም እኩል ናቸው። ለሌሎች ጉዳዮች የምንኖር ከሆነ እኩል አይደሉ። በእውነት እኩል አይደሉ። እንዴት እኩል ይሆናሉ? ስኖር ነው የማደርገው አንዳንድ ነገሮችን። ግን ህይወቴ ክርስቶስን ማስደሰት ብቻ ከሆነ ሞትም ህይወትም እኩል። ይሄውላችሁ ላንብብላችሁ። እዚሁ ሁለተኛ ቆሮንቶስ 5 ላይ በጣም የሚገርም ነገር አለ። እንዲህ ይላል ቁጥር 7 6 እና ከ6 ጀምሮ ላንብብላችሁ።
እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናል። ይልቁንም ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። አይገርምም? አንድ ብቻ ዓላማችን ካደርንም በስጋ ውስጥ እሱን ደስ ማሰኘት ነው። ከሄድንም ተለይተን እሱን ደስ ማሰኘት ነው። እንግዲያው እንደዚህ አይነት አንድ ዓላማና አንድ ህልም ያለው ሰው ያስጨንቀዋል። ይሄ የትኛውን ልምረጥ የሚል ጭንቀት ውስጥ ይገባል። የቱን ልምረጥ? በኋላ ዛሬ አንድ ሰው የሚናገረውን ሳነብ እርግጥ ምርጫ አለው እንዴ ጳውሎስ? ምርጫው የጌታ አይደለም እንዴ? ኑር ወይም ሙት የሚል እሱ አይደለ እንዴ ይላል ሰውዬው። እውነት ነው። በእውነት እንዲያው ተናገረው እንጂ ጳውሎስ የመምረጥ መብትም የለውም አይደል እንዴ? እግዚአብሔር ቆይ ካለው ይቆያል፣ ና ካለው ይሄዳል። ግን አሁን ብትጠይቁኝ ግን የኔ አቋም በሁለቱ መካከል ተወጥሬ ነው ያለሁት። ጌታ ቢጠይቀኝ ልውሰድህ ወይስ ትቆያለህ ቢለኝ ምን እንደምመልስ አላውቅም፣ ምን እንድመርጥ አላስታውቅም ይላል። ምርጫ ትግል ውስጥ ነው ያለሁት ብሎ ይላል። እኔ ራሴን ጠይቃለሁ፣ እናንተም ራሳችሁን ጠይቁ። ይሄ ምርጫ ቢሰጣችሁ ትወዛገባላችሁ ወይስ አፈፍ አድርጋችሁ ህይወትን ትወስዳላችሁ? ምንድን ነው የምትሆኑት? ለጳውሎስ ጭንቀት የሆነው ለውጥ የለውም። እዚህ ጋር ደረሰ፣ እዚህ ሌቭል ላይ ደረሰ። ለውጥ የለውም። ለኔ ብሞት ደስ አሰኘዋለሁ፣ እሱን ብኖር ደስ አሰኘዋለሁ። እሱ በቃ እሱን ማስደሰት ነው። እሱ ደግሞ በሁለቱም በኩል ደስ ሊሰኝ ይችላል። እና እኔ ተጨንቄያለሁ ብሎ ይላል። ሽሚያ ውስጥ ነኝ፣ የምርጫ ሽሚያ ውስጥ ነኝ ይላል። ግን የሚመርጥበትን መስፈርት ልንገራችሁ፣ ከዚያ በኋላ ጨርሳለሁ። የሚመርጥበት መስፈርት ምንድን ነው? ሁለቱ ያስጨነቁኝ ለምን መሰላችሁ ይልና ብሄድ ወደሱ ከሁሉ ይልቅ እጅግ የሚሻል ነው። የእረፍት ነው፣ ቅድም እንዳልኩት የሽልማት ነው፣ የናፍቆት እርካታ መሟያ ነው። ደስ የሚል ከሁሉ ይልቅ እጅግ የሚሻል ነው ለጳውሎስ። ብኖር መሬት ላይ ብኖር ደግሞ ለእናንተ አሁንም እንደገና አጀክቲቭ ነው የሚጠቀመው፣ ከሁሉ እጅግ የሚያስፈልግ ነው ለእናንተ መኖሬ። ስለዚህ እንደምኖርና ከእናንተ ጋር እንደማገለግል አውቃለሁ ይላል። በመንፈሱ ይህን ተረድቷል። እጅግ የሚሻለውን ትቼ እጅግ የሚያስፈልገውን መርጫለሁ። እናንተ የእኔ መኖር ስለሚጠቅማችሁ ልኑር፣ እሺ። በእኔ በኩል ግን እጅግ የሚሻለው ደግሞ መሄድ ነው ብሎ ስለ ፊልጵስዩስ ሰዎች፣ ስለ ምዕመናን ሲል መኖሩን ይመርጣል። በጣም ነው የተገረምኩት ዛሬ፣ በጣም ነው የተገረምኩት። እና በምድር ላይ መኖሩን ጳውሎስ የሚፈልገው ለመጥቀም ነው ማለት ነው። አዎ ለመጥቀም ነው። እናንተ ለምንድን ነው የምትኖሩት ልላችሁ ነው። አሁን በጣም ከባድ ጥያቄ ላመጣ ነው። ለምንድን ነው የምትኖሩት? እምጠቅማቸው ሰዎች አሉ፣ መኖሬ በጣም ያስፈልጋል ምትሉት አላችሁ ወይስ በቃ አላደ መኖር በቃ መተንፈስ እወዳለሁ? መተንፈስ እንዴ ምን ማለት ነው? ለምንድን ነው ደግሞ የምትፈልገው መኖር? እንዴት ትለኛለህ? በቃ ፀሐይቱን ማየት እፈልጋለሁ። ፀሐይ ማየት እፈልጋለሁ። ከሰው ጋር በቃ መጫወት እፈልጋለሁ። ምን ማለት ነው? በቃ አንዳንድ ነገሮች ማሟላት እፈልጋለሁ። ለሰው ጥቅም ብዬ መኖር እፈልጋለሁ መሬት ላይ ነው የሚለው ጳውሎስ። ለእናንተ ያስፈልጋል ብዬ ነው መኖር የምፈልገው። ይሄ ልቤን ነካኝ በጣም። ህይወቴ ይጠቅማል ወይ? ወንድሞችና እህቶች እዚህ መካከል ያላችሁ የእኔ ህይወት ምን እርባና አለው? ብኖር ብሞት ምን ዋጋ አለው የምትሉ ሰዎች ይህን ልነግራችሁ እፈልጋለሁ። መኖራችሁ ለጥቅም የሚያደርግ ጌታ አለ። መተንፈሳችሁ፣ መላወሳችሁ መሬት ላይ ፋይዳ እንዲሞላ የሚያደርግ ጌታ አለ። ዝም ብላችሁ አትኖሩም። እኔ መኖሬ ለእናንተ እጅግ አስፈላጊ እንደሆነ ገብቶኛል ይላል ሐዋርያው ጳውሎስ።
እኔ እንደ ጳውሎስ ልዩ ስጦታ የለኝም፣ ልዩ ኃይል የለኝም፣ ምን የለኝም። እኔ አሁን ምን ፋይዳ ብሞትሳ የምትሉ ሰዎች እባካችሁ አትሙቱ። በእውነት እኔ ለምናችኋለሁ። ለምንድን ነው እንደዚህ ምላ አንዳንዴ ይመጣብናል እንደዚህ አይነት ነገር። እኔ ከወጣቶች ጋራም ስለምውል አውቀዋለሁ። እኔ አሁን ብሞት ምን ይሆናል ብለው ራሳቸውን ያስወግዳሉ። ብዙ የተከስኩ ያለቀስኩበት ብዙ እንደዚህ ያጋጥሞኛል። ኑሩ ባካችሁ። ጠቃሚዎች የሚያደርጋችሁ ጌታ ነው። ለሰው ጥቅም እንድትኖሩ እግዚአብሔር ይሰራችኋል። ለአንድ ሰው ጥቅም ይሁን ለመቶ ሰው ጥቅም ይሁን እናንተን ለፋይዳ የፈጠራችሁ አምላክ አለ። በከንቱ አልተሰራችሁም። ዝም ብላችሁ እኔ ፋይዳ የለኝም በቃ ለምንድን ነው የምኖረው አትበሉ ባካችሁ። ጳውሎስ ራሱ ፋይዳ የነበረው ሰው ነው። አታውቁትም? እንደሱ አሳዳጅ አልነበረም? ተሳዳቢ፣ በራሱ አፍ አንገላች የነበርኩትን እኔን የኃጢአተኞች ዋና እኔን ለውጦ አሁን ይሄ የጸጋውን ወንጌል ሰብካለሁ ብሎ ያለ እንግዲያው ጠቃሚ ያደረገው እሱ ነው። እግዚአብሔር የተባረከ ይሁን። እዚህ ውስጥ ያላችሁትን እያንዳንዳችሁን ጠቃሚ የሚያደርጋችሁ እሱ ነው። እንግዲያው ለምንድን ነው የምትኖሩ? ለማን ጥቅም ነው የምትኖሩት እያልኩ ልጠይቃችሁ እፈልጋለሁ። የምትጠቅሙት አንድ ሰው አለ? እኔ ብኖርለት ይሻላል፣ ብኖርላት ነው የሚሻለው፣ ብኖርላቸው ነው የሚሻለው የምትሏቸው ሰዎች አሉ እያልኩኝ ይጠይቃለሁ። ጌታ ለዚህ መሬት ላይ ካቆየን ለዚህ ነው፣ ለመጥቀም ነው እንጂ ዝም ብሎ እድሜ ለመቁጠር ያቆየናል ብዬ ነው ያላስብም። ምን ይሰራል? 40 ዓመት 50 ዓመት 70 ዓመት 90 ዓመት ምን ይሰራል? በእውነት ትጠቅማላችሁ ወይ? ይሄ ጳውሎስ ፊልጵስዩስ መልእክት ላይ ይሄን በጣም ግልጽ አድርጓል። ዋና ጠቃሚ ያደረገው ምሳሌ ይሰጣል። ምዕራፍ 2 ላይ መድኃኒታችን ኢየሱስ ክርስቶስን ነው። እሱ መሬት ላይ መጣ አይደለ? ልደቱን አሁን ልናከብር ነው። ለምን መሬት ላይ መጣ? ሊጠቅም። እግዚአብሔር የተባረከ ይሁን። ኢየሱስ ክርስቶስ ለሽርሽር አልመጣም። ስቲሊያቸው እባክህ ያንን ፕላኔት ስቲሊየው እባክህ አይቼው አላውቅም በሚል ለሽርሽር አልመጣም። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ መጥቷልና እግዚአብሔር የተባረከ ይሁን። ዋናው አርአያችን ክርስቶስ ራሱ ነው። ለጥቅም ነው የመጣው መሬት ላይ። በቃ ሊታዘበን አይደለም የመጣው። እግዚአብሔር ያትርፋችሁ። አብዛኞቻችን ለትዝብት ነው የምንኖረው፣ ለማሽሟጠጥ። አሁን ሰው ነኝ ብሎ ነው እሱ። አሁን ይሄ በቃ መንፈሳዊነት ማለት ይሄ ነው። አሁን ለትዝብት አይደለም፣ ለማትረፍ ነው የተጠራን። ሰውን ለመጥቀም ነው የተጠራን። ወንድሞቼና እህቶቼ ጌታ አልታዘበም። በእውነት ሰማይ ላይ ቆሞም አልታዘበም። ወርዶ ለማዳን መጣ። ለማጥፋትም አልመጣም። በቁጣ አላጠፋንም። ግን እስቲ እረዳችሁ እንደሆነ ብሎ ጠጋ አለ። ሕመማችንን ታመመ፣ እንጀራችንን በላ፣ ምን እንደሚል ውሃችንን ጠጣው፣ ስቃያችንን ተካፈለ። ጌታ ኢየሱስ ጥሪ እሱ ነው። ለሁላችንም ያለ ጥሪ እሱ ነው። ይሄን ለእናንተ ላቀርብ እፈልጋለሁ። ትካፈላላችሁ ወይ? የሰውን ስቃይ ለመጥቀም ትሞክራላችሁ ወይ? ሰውን የህይወታችሁ ዓላማ አለው ወይ? እነዚህን ጥያቄዎች ነው ዛሬ የምጠይቀው። ምንድን ነው የሚያኖራችሁ በመሬት ላይ? ለምን እኖራለሁ በመሬት ላይ? እኔ አንዳንድ ቀን እየሳቅኩኝ የኔ መሬት ላይ በእውነት ለምን እኖራለሁ? ደግሞ አሁን ክብደቴም ጨምሯል በእውነት እና እኔ መሬቷን ትንሽ ሳላስጨንቃት አልቀርም። ጎድፈር እያረኩ እላለሁ። እሺ ለምን ነው የምትኖሩት? ፍዳ ነው ወይ መኖር ነው ወይስ ዓላማ አለው? ለክርስቶስ ክብር፣ ለሰው ጥቅም እንድንኖር ተጠርተናል። እግዚአብሔር የተመሰገነ ይሁን። ለእኔ ህይወት ክርስቶስ፣ ሞትም ጥቅም ነው። በህይወት መኖሬ ግን ለእናንተ ጥቅም ይሆናል። ጥቅሙን ይዘረዝራል እዛ ላይ። ቀስ ብላችሁ እናንተ እዩት። በጸጋ እንድታድጉ፣ በእምነት እንድታድጉ፣ እንድትበስሉ፣ ምስጋና እንዲበዛላችሁ፣ ደስ እንዲላችሁ፣ በእኔ ትመኩ ዘንድ
ከእናንተ ጋር በመሆኔ በዚህ ምክንያት አብሬ እንደምኖር አውቃለሁ ብሎ ይላል። እንግዲህ እባካችሁ ለሰው የደስታ ምክንያት ሁኑ። የእረፍት ምክንያት ያርጋችሁ። በእውነት ይሄ ምርቃቴ ነው። እስቲ ሰው አስደስቱ እባካችሁ። እኔ እንደው በቃ ይሄን ጥሪ አድርጌ ብጨርስ ይሻለኛል። ሰው አስደስቱ እስቲ። እንዴት ነው ማስደስቱ? በቃ በሆነ ነገር በመጣላችሁ ነገር አስደስቱ። ለአንዳንዶች ስጦታ ስጡ። ለአንዳንዶች የምትጠሏቸው ሰዎች ካሉ፣ በተለይ የምትጠሏቸው ሰዎች አይኔ እሱን ሳዩ ጨፈገገኛል የምትሉት ስልክ ደውሉና እንኳን አደረሰ በሉ። እንዴ ለነገር ነው ይላል። ለነገር እንዴ ደውሎልኝ አቅም አሁን ለነገር ነው ይላል። ይበል እናንተ በሉት እስቲ እንኳን አደረሰ ለጌታችን ልደት በሉ እስቲ። ምናልባት ወይ አበባ ይዛችሁ አንድ ሰው ቤት ሂዱ እስቲ፣ ወይ አንድ ጎስቋላ ሰው ሂዱና የሆነ ነገር አድርጉለት እስቲ። የመጥቀም አባዜ ልል ነበረ። የመጥቀም ፍላጎት በላያችን ይደር። መጥቀም የምንኖረው ለመጥቀም ነው። ጌታ ለሱ ብሎ መጣ። ይሄ ጳውሎስም በቃ ይሄ ነው ዓላማዬ፣ እናንተ ልጠቅም እንደሆነ ልኑር ብሎ ይላል። እግዚአብሔር ዕድሜ ይስጣችሁ።